በዚህ በነገረ ድህነት አስተምሮ ውስጥ የነገረ ማርያም ድርሻ እጅግ በጣም ሰፊና የጎላ ነው። ምክንያቱም ያለ ነገረ ማርያም፣ ያለ እመቤታችን ያለ ቅድስት ድንግል ማርያም የሰው ልጅ መዳን ማሰብ አይቻልምና፣ ያለ ነገረ ማርያም ነገረ ክርስቶስን ማሰብ ፈጽሞ አይቻልም። ምክንያቱም ክርስቶስ የሚለውን ስም፣ አማኑኤል የሚለውን ስም፣ ኢየሱስ የሚለውን ስም፣ መድኃኔዓለም የሚለውን ስም ያገኘ ነው እግዚአብሔር ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከተወለደ በኋላ የሰው ልጅ ድኗል። የሰው ልጅ የዳነው ከምንድን ነው ከተባለ ከቀደመው ውድቀቱ ከቀደመ ካጣው ቦታ የሰው ልጅ ድኗል የምንለው ከቀደመው በደል ከቀደመው ኃጢአት ከቀደመው አዳምና ሔዋን ካመጡት ኃጢአትና በደል የሰው ልጅ ፈጽሞ ድኗል። ከዚያ በኋላ ግን በስራው በምግባሩ የሰው ልጅ ሊጸድቅም ሊኮነንም ይችላል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መሳያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ወዳጆች የቅዱሳን ባለሟሎች በኃያሉ በአምላካችን በልዑል እግዚአብሔር ሰላም እንደምንሰነበታችሁ እንደምንከረማችሁ አሜን። በቸርነቱ ጠብቆ እዚህ ዕለት ያደረሰን ቸር እግዚአብሔር ስሙ የተባረከ የተመሰገነ ይሁንልን። እንደ እግዚአብሔር አምላካችን ፈቃድ ዛሬ የምነጋገረው ስለኛ ስለ ኦርቶዶክሳውያን የነገረ ድህነት ጽንሰ ሐሳብ የነገረ ድህነት አጠቃላይ ጭብጥ ነው የሚሆነው። እንግዲህ እኛ ኦርቶዶክሳውያን ራሱን የቻለ የነገረ ድህነት ጥንቅቅ ያለ አስተምህሮ አለን። ቅዱስ መጽሐፍ እንደሚለን እንግዲህ በተለያየ መንገድ ድህነት በቅዱስ መጽሐፍ ተጽፎ እናገኛለን። ሰው በስጋውም ሆነ በነፍሱ ሊጠፋ ላለው ሊያጠፋው ከመጣ ነገር የሚድነው ድህነት ተብሎ በቅዱስ መጽሐፍም ተጽፎ እንመለከታለን። ለምሳሌ ያክል ብንመለከት አባታችን ኖህ ለሰው ልጆች መዳን ምክንያት ሆኖ የተገኘ በኋላ ዛሬ ላለው የሰው ልጅ ዘር ምክንያት ሆኖ የተገኘ አባታችን ኖህን ብንመለከት በዘመኑ ከነበረ የንፍር ውሃ የምድር መጥፋት ከዛ ውሃ በመርከብ ምክንያት እንደዳነ እንመለከታለን። ይህ አንድ በሰው ልጆች ሕይወት ውስጥ የተደረገ አንድ ድህነት ነው። ይህም ብቻ አይደለም። ሌላም ብንመለከት እስራኤል ዘሥጋ በዘመናቸው ከግብፅ ባርነት ነፃ ከወጡ በኋላ በዛ በበረሃ እየተጓዙ ከፊታቸው የኤርትራ ባህር ከኋላቸው ፈርዖንና ሰራዊቱ ተከትሏቸው በሁኔታ ውስጥ እያሉ እግዚአብሔር አምላክ የኤርትራን ባህር ከፍሎ አሻግሮ ከፈርዖን ከሰራዊቱ አድኗቸዋል። ጠላቶቻቸውንም በባህር መካከል እንዲጠፉ አድርጎላቸዋል። ይህ እግዚአብሔር አምላክ እስራኤል ዘሥጋን ያዳነበት አንዱ የድህነት መንገድ ነው ማለት ነው። ንዕማን የተባለ ሶርያዊ ለምጻም ከያዘው ለምጽ በዮርዳኖስ ውሃ ታጥቦ ከለምጹ እንደዳነ እንመለከታለን። እነዚህ ሁሉ በቅዱስ መጽሐፍ ያሉ የስጋ ድህነቶች ናቸው ወይም ጊዜያዊ ድህነት ናቸው። ኋላ ክርስቶስ ኢየሱስ ወደዚህ ምድር መጥቶ ለሚፈጽመው አማናዊ የሰው ልጆች መዳን ምክንያት ምልክት ሆነው እውነተኛውና ትክክለኛው አማናዊው የኛ የኦርቶዶክሳውያን ድህነት የቱ ነው ብለን ብንመለከት እንግዲህ ሁላችንም እንደምናውቀው የሰው ልጅ አትብላ የተባለውን ዕፀ በለስ በመብላቱ ምክንያት ከገነት ተባሮ እንደወደቀ እንደወጣ እናውቃለን ሁላችን። ታዲያ ይህ የሰው ልጅ አትብላ የተባለውን ዕፀ በለስ በልቶ ከወጣ በኋላ በባህሪው ላይ ሞት ሰልጥኖበት በሞተ ስጋ ላይ ርደተ መቃብር ወርዶ የሰው ልጅ ወደ ሲኦል ሲጋዝ ኖሯል። ለ5500 ዘመን ያክል ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጥቶ የሰው ልጅ በሲኦል ውስጥ ሲጋዝ ነው የኖረው። ምንም እንኳን ጽድቅ ቢሰሩ የሰው ልጆች ወደ ገነት መግባት ተስኗቸው ጽድቃችን እንደ መርገም ጨርቅ ተቆጠረ ብለው እነ ኢሳይያስ ሲናገሩ እንመለከታቸዋለን። ይህ ሁሉ የሆነው ታዲያ የሰው ልጅ በባህሪው ላይ ሰልጥኖበት የነበረውን ሞት መግደል አቅቶት ሞት ሰልጥኖበት ስለነበረ ነው። ስለዚህ የሰው ልጅ የዳነው ያ አትብላ የተባለውን ዕፀ በለስ በገነት ውስጥ እያለ በልቶ ከገነት ተባሮ ወደ ምድረ ፋይድ የወረደው የሰው ልጅ ኋላ ወደ ቀደመ ክብሩ ወደ ቀደመ ልዕልናው ይመለስ ዘንድ ክርስቶስ አምላካችን 5500 ዘመን ከተፈጸመ በኋላ መጥቶ ተወልዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ የሰው ልጅ ወደ ቀደመ ክብሩ መልሶታል። ያ የሰው ልጅ ያጣውን ቦታ ያጣውን አምላኩን የቀደመውን ልዕልና ከዛም ከፍ ወዳለ ልዕልና እግዚአብሔር አምላክ መልሶታል። የሰው ልጅ ዳነ የምንለው እሱን ነው። የሰው ልጅ አጥቶት የነበረውን ቦታ እግዚአብሔርን ያክል ጌታ ገነትን ያክል ቦታ አጥቶ ነበረ የሰው ልጅ። ኋላ የዘመኑ ፍጻሜ ሲደርስ እግዚአብሔር አምላክ ሰው ሆኖ መልሶታል። የኛ የኦርቶዶክሳውያን የነገረ ድህነት ትምህርት ትልቁ ሚናው የሰው ልጅ ወድቆ የነበረው የሰው ልጅ በባህሪው ጉስቁልና ገጥሞት የነበረው የሰው ልጅ ወደ ቀደመ ክብሩ ወደ ቀደመ ልዕልናው ተመልሷል ብለን እናምናለን። ይህም በማን ነው የሆነው? ክርስቶስ ኢየሱስ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ
ፍጹም ሰው ፍጹም አምላክ ሆኖ ሞትን በሞቱ ገሎ የሰው ልጅ ወደ ቀደመ ክብሩ መልሶታል። ትልቁ የኛ የኦርቶዶክሳውያን የነገረ ድነት አስተምሮ ይህ ነው። ታዲያ በዚህ በነገረ ድነት አስተምሮ ውስጥ የነገረ ማርያም ድርሻ እጅግ በጣም ሰፊና የጎላ ነው። ምክንያቱም ያለ ነገረ ማርያም፣ ያለ እመቤታችን ያለ ቅድስት ድንግል ማርያም የሰው ልጅ መዳን ማሰብ አይቻልምና ለዛም ነው ይቺ የኛ ቤተክርስቲያን ነገረ ማርያም ላይ ያላት አስተምሮ በጣም የሰፋ ጥንቅቅ ያለ የረቀቀ ሆኖ የምንመለከተው። የሰው ልጅ ድኗል ካልን የዳነው የሰው ልጅ ክርስቶስ ኢየሱስ ሰው ሆኖ ነው። ክርስቶስ አምላካችን ሰው የሆነው ደግሞ ከእመቤታችን ከቅድስት ድንግል ማርያም በነሳው ስጋ ነው። ለዛም ነው ነገረ ማርያምን አስፍታ አምልታና አርቅቃ ቅድስት ቤተክርስቲያን የምታስተምረው ማለት ነው። እኛ ኦርቶዶክሳውያን የዳነው በእመቤታችን በቅድስት ድንግል ማርያም በኩል ነው። በነገረ ማርያም፣ በነገረ ቅዱሳን፣ በነገረ ክርስቶስ ላይ ያላት አስተምሮ ቤተክርስቲያናችን ይህንን ይመስላል። ልክ ያለ ነገረ ማርያም ነገረ ክርስቶስን ማሰብ ፈጽሞ አይቻልም። ምክንያቱም ክርስቶስ ኢየሱስ ክርስቶስ የሚለውን ስም፣ አማኑኤል የሚለውን ስም፣ ኢየሱስ የሚለውን ስም፣ መድኃኔዓለም የሚለውን ስም ያገኘ ነው እግዚአብሔር ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከተወለደ በኋላ ነው። ስለዚህ ያለ ነገረ ማርያም ነገረ ክርስቶስን ማሰብ መናገርም አንችልም። ነገረ ክርስቶስን ከመናገር አስቀድሞ ራሱ ነገረ ማርያምን መናገር ነገረ ማርያምን ማወቅ ያስፈልጋል። የእመቤታችን የቅድስት ድንግል ማርያምን ጥንት አመጣጧን፣ አወላለዷን፣ አስተዳደጓን፣ የት እንደነበረች ብስራቷን፣ ከዛ በኋላ ነገረ ክርስቶስ የሚመጣው እግዚአብሔር ሰው መሆን የሚመጣው የእመቤታችን የቅድስት ድንግል ማርያም እናትነትን ጥንቅቅ አድርገን ካወቅን በኋላ ነው። ከዛ በኋላ ግን ቀዳማዊና ዳህራዊ የሆነ ልጇ ለትላንትነቱ መነሻ ለዛሬነቱ ማዕከላዊ ለነገነቱ መጨረሻ ዳህራዊነት የሌለበት የነበረው ያለና የሚኖረው አልፋና ኦሜጋው እግዚአብሔር ወልድ ኢየሱስ ክርስቶስ በተለየ አካሉ ከእመቤታችን ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ የሰው ልጅ አድኖታል። ስለዚህ የሰው ልጅ ድኗል። የሰው ልጅ የዳነው ከምንድን ነው ከተባለ ከቀደመ ውድቀቱ ከቀደመ ካጣው ቦታ የሰው ልጅ ወደ ቀደመ ክብሩ ወደ ቀደመ ልዕልናው ተመልሷል። ታዲያ እዚህ ነገረ ድህነት ላይ አንዳንድ ወገኖቻችን ድነናል፣ በጸጋው ድነናል፣ ከዚህ በኋላ ምንም አያስፈልገንም ብለው ይናገራሉ። እውነት ነው። ክርስቶስ ኢየሱስ አምላካችን ከሶስቱ አካል አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ በተለየ አካሉ ሰው ሆኖ የቤዛነት ስራ ሰርቶ ወደ ቀደመ ቦታው የሰው ልጅ መልሶታል። ለ5500 ዘመን ያክል በሲኦል ውስጥ ሲጋዝ የነበረው የሰው ልጅ ክርስቶስ አምላካችን ሰው በመሆኑ ያንን በሲኦል ውስጥ ሲጋዝ የነበረውን የሲኦልን አበጋዝነት ያንን የጨለመውን ዓለም የጨለመውን ዘመን አሳልፎታል። ክርስቶስ አምላካችን ክርስቶስ ኢየሱስ ያዳነን የሰው ልጆችን የተቤዠን የገዛን በደሙ ከቀደመው አዳምና ሔዋን ከበደሉት በደል አዳምና ሔዋን ካመጡት መርገም እንጂ ዛሬ እኔና እናንተ ስለምንሰራው ስራ አይደለም። ማወቅ ያለብን ነገር ክርስቲያኖች የሰው ልጅ ድኗል። እውነት ነው፣ ድነናል። በጸጋው ድነናል። በጸጋው አድኖናል። ክርስቶስ ኢየሱስ በዕፀ መስቀል ላይ ተሰቅሎ የቤዛነት ስራ ሰርቶልናል። ይህንን 100% የኛ ቤተክርስቲያን ትቀበላለች። ክርስቶስ አምላካችን የቤዛነት ስራ የሰራልን በአዳምና በሔዋን ምክንያት ሲወርድ ሲዋረድ የመጣውን ያንን ወደ ሲኦል ያግዘን የነበረውን የአባቶቻችንና የእናቶቻችንን ጥፋት እግዚአብሔር ወልድ ኢየሱስ ክርስቶስ መጥቶ አቁሞታል። ከዛ በኋላ ግን እኔና እናንተ ዛሬ ላይ በምናደርገው ዕለት ከዕለት በምናደርገው ኃጢአት ዕለት ከዕለት በምናደርገው በደልና ጥፋት ተጠያቂዎች ነን። ክርስቲያኖች ማወቅ ያለብን ነገር ምንም እንኳን ምሳሌ ዘያጽጽ ቢሆንም ይህንን ሸማ ብንመለከት ይህ ሸማ ሲገዛ እጅግ ንጹህ ነው። አንድ ሰው በ40 በ80 ተጠምቆ የሥላሴ ልጅነትን ካገኘ በኋላ ልክ አዲስና ንጹህ እንደሆነ ሸማ ነው። ልክ ይሄ ሸማ ሲኖር ሲለበስ አገልግሎት ሲሰጥ መቋሸሹ አይቀርም። ሲቋሽሽ ይህ ሸማ ተመልሶ የማይታጠብ ከሆነ በቋሸሸበት ዝም ብለን የቋሸሸውን የምንለብሰው ከሆነ የሆነ ሰዓት ላይ እጅግ ቆሻሻው አስከፊ ሆነና ከላያችን ላይ አንስተን ልንጥለው እንችላለን። ልክ የሰው ልጅ ባህሪም እንደዚህ ነው። በ40 በ80ችን ስንጠመቅ በጥምቀት የሥላሴ ልጅነትን ስናገኝ እንደ ንጹህ ሸማ ነን። ከዚያ በኋላ እድፈታችንን በንስሐ እያስወገድን የክርስቶስ የአምላካችንን ስጋውን ደሙን እየተቀበልን መንፈሳዊ ትሩፋት ስራዎችን እየሰራን መኖር ከኛ ይጠበቃል ማለት ነው። ድህነታችን ፍጹም የሚሆነው ድህነታችን ምሉእ የሚሆነው በሙሉ ዳንን ብለን የምንናገረው በዛ መንገድ ስንጓዝ ነው ማለት ነው። ነገር ግን ክርስቶስ ኢየሱስ አንድ ጊዜ በዕፀ መስቀል ላይ የቤዛነት ስራ ሰርቶልኛል፣ በደሙ ተገዝቻለሁ፣ በደሙ ዋጅቶኛል ብለን እኔና እናንተ የምንውልበት ቦታ ውሏችን አዳራችን
እግዚአብሔርን የሚያስቀይም ከቤቱ የሚያስወጣ ከሆነ ክርስቶስ ኢየሱስ ምንም እንኳን ለኛ ለሰው ልጆች ዋጋ ቢከፍልም ዛሬ እኔና እናንተ ነፃ ፈቃድ ምርጫ ተሰጥቶናል። ልክ አዳምና ሔዋንም እኮ ነፃ ፈቃድና ምርጫ ስለተሰጥቶ ነው ከሱ እንዳትበሉ ከበላችሁ ትሞታላችሁ ተባሉ። እነሱም ወደ ሞት የሚወስዳቸውን ምርጫ ተጠቅመው ያንቺን ዕፀ በለስ ቀጥፈው በሉ። ያን ጊዜ በባህሪያቸው ላይ ሞት እንዲሰለጥንባቸው ሆኑ። ባህሪያቸው ጎሰቆለ፣ ወደ ምድር ተጣሉ። ከባህሪያዊ መላእክት ወደ ባህሪያዊ እንስሳ ዝቅ አሉ። የእንስሳትን ባህሪ ለበሱ፣ ከእንስሳ ጋር እንዲኖር ሆኑ ማለት ነው። ስለዚህ የሰው ልጅ ድኗል የምንለው ከቀደመው በደል፣ ከቀደመው ኃጢአት፣ ከቀደመው አዳምና ሔዋን ካመጡት ኃጢአትና በደል የሰው ልጅ ፈጽሞ ድኗል። ከዚያ በኋላ ግን በስራው በምግባሩ የሰው ልጅ ሊጸድቅም ሊኮነንም ይችላል ማለት ነው። ማየት ያለብን ነገር ትልቁ እሱ ነው። ሌላው ማንኛውም አስተምሮ በቤተክርስቲያናችን ምንም አይነት አስተምሮ ቢሆን ከነገረ ድነት አንጻር ይመዘናል። የነገረ ድነት አስተምሮ በቤተክርስቲያናችን የማዕዘነ ራስ ነው። ዋናው ትልቁ መደምደሚያው ነው። ነገረ ማርያምን አምነን፣ ነገረ ክርስቶስን አምነን፣ ነገረ እግዚአብሔርን አምነን፣ ሁሉንም አምነን፣ ነገረ ቅዱሳን ጭምር አምነን መጨረሻ ላይ የምንመዝነው ከነገረ ድህነት አንጻር ነው። ያን ሁሉ ማመናችን ለነገረ ድህነት የማያበቃን ከሆነ ከንቱ ይሆናል ማለት ነው። ለዛም ቅድስት ቤተክርስቲያን የምናምነውን የምንማረውን እያንዳንዱን ነገር ከነገረ ድህነት አንጻር ትመዝነዋለች ማለት ነው። ነገረ ማርያምን ብንመለከት፣ ነገረ ቅዱሳንን ብንመለከት፣ ነገረ ክርስቶስን ብንመለከት፣ ነገረ መላእክትን ብንመለከት፣ እነዚህን ሁሉ ነገሮች ብንመለከት፣ ምስጢራተ ቤተክርስቲያንን ጭምር ብናያቸው መመዘኛቸው የነገረ ድህነት አስተምሮ ነው ማለት ነው። ማንኛውም አስተምሮ በቤተክርስቲያናችን ከነገረ ድህነት አንጻር ይመዘናል ማለት ነው። ክርስቶስ አምላካችን ለኛ ለሰው ልጆች በከፈለው ቤዛ ሁላችን በደሙ ተዋጅተናል። ከቀደመው መርገም ክርስቶስ አምላካችን ገዝቶናል። በደሙ በብዕር ጫፍ ሳይሆን በገንዘብ ሳይሆን በደሙ ቀለምነት ክርስቶስ አምላካችን እኛን የሰው ልጆችን ገዝቶናል። ስለዚህ የተከፈለልን ዋጋ አምነን ሁላችን በበጎ ምግባራት ተመላልሰን በቤቱ በቅድስና በንጽህና ሆነን ክርስቶስ አምላካችን ለሰው ልጅ ያዘጋጀውን ዘላለማዊውን ርስት መንግስተ ሰማያት እንድንወርስ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። የሰማነው በዝነ ልቦናችን ያሳድርብን። ሚዲያውን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለወዳጅ ዘመዶቻችን እንድታበረታቱ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆይ።